አንቺን ለማስደሰት የተደረገ እንደሚያንስሽ አውቃለሁ። ቤኔድ ከዚህ በኋላ ለደስታሽ እንደመኖር ቃል ገባልሻለሁ። ምርጥ ስራሽን እኛን የምናውቀው መስለት ነው። ደግሞ በሰው ቤት አፋችንን አንካፈት። ዘንብር ላይ ቁጥጥ ብዬ እያራገብኩኝ ቡና ሰፈር ላይ ዝም ካል አሁን ይዛ ልጅ ናት። እሷ እንድታወራ አደርጋለሁ። በቃ እኔ አላምንሽም። ቆይ ለምን እስከዛሬ አልነገርሽኝም ታዲያ? አላውቅም። መናገሩ ጥቅም ያለው አልመሰለኝም ነበር። ከዚህ በላይ ግን ምንም ነገር ሲያደርግ ዝም ብያለሁ። ማውሰድ ወስጪ ዛሬ ተሰብስበው እኔን ለማሳበር ነው መሰለኝ ቆርጦ የተነሱት። እንዴ ምሩ፣ ኧረ ተረጋጊ። እንዳሰብሽውም እኮ ሊሆን ይችላል። እኮ ኪራ ጋር መሄድ እፈልጋለሁ። ግን የት ብለን እንሂድሽ? ያሉበትን አናውቅም። እኔ እኮ ጽናትና ምሩ ባለቤቶቻቸው ጠፍተው እየተጨነቁ ይገኛሉ። ደስ የሚል ጊዜያትን ካሳለፉ በኋላ መጣን በማለት ከኋላቸው ጠፍተው ችግር ፈጥረዋል። አሁን ላይ ምሩ የምታስበው ምናልባትም የሀዊ ወንድም ወስዷቸው ይሆናል እያለች ትጨነቃለች። ሄለንና ሀዊ ተስማምተው ስራ ይሰራሉ በማለት ወደ ናሆም ቤተሰቦች ቤት ቢሄዱም ነገር ግን ጣብ ሆኗል ስራቸው። የናሆም እናት ምንድነው እናንተ የሚያጨቃጭቃችሁ ነገር ችግሩ ምንድነው በማለት ብጠይቅም እንዲናገሩ ግን አልቻሉም። ሀዊም አንቺ አስመሳይ ነሽ፣ እባብ ነሽ፣ እኔ ውስጥሽን አውቀዋለሁ፣ ሁሉ ነገርሽን ለናሆም እና ከምናገር ይልቅ ከዚህ ቤት ብትሄጂ ነው የሚሻለሽ። እስከና እነ ናሆም ሰርግ ድረስ የሆነ ነገር አደርጋለሁ ብትይ እመኝኝ እገልሻለሁ እያለች እያስፈራራቻ ነው የምትገኘው። ጆከር አሁን ላይ ሰኒን እንደፈለግሽው አረግሻለሁ፣ አንቺን ለማስደሰት አልደክምም በማለት ታገቢኛለሽ ወይ ጥያቄ አቅርቦላታል። እንዲሁም ሰርፕራይዝ አድርጓታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሸር እያደረጋችሁ አበረታቱኝ። ዛሬ ደግሞ ጽናት ድራማ 294ን ይዤላችሁ መጥቻለሁኝ። በባለፈው እንግዲህ የሰኒ ሰርፕራይዝ እየተጠባበቅን ነበር የምንገኘው። ዛሬም እንግዲህ ሰርፕራይዙ ተሳክቶላታል። ጆከር ከራኬብ ጋር በመሆን ለሰኒ ደስታ እየጣሩ ይገኛሉ። ይህንን ስለምታግዥኝ እጅግ በጣም አመሰግናለሁ በማለት ራኬብንም ሊያመሰግናት ቢፈልግም እሷ ግን አንተም የባለቤትህን ደስታ ስለምትፈልግ ነው፣ እኔም ደግሞ የእህቴን ደስታ ስለምፈልግ ነው፣ ስለዚህ ምስጋና አይገባኝም በማለት ትመልስለታለች። እንዲሁም ለሰኒ ቆንጆ ቀሚስ ገዝታ ነበረ እንጂ ይሄን ልበሽና ሳሎን ነይ በማለት ለሰኒ ትሰጣታለች። ሰኒም ምን ነገር ተፈጥሯል? ለምንድነው? የት ልንሄድ ነው? በማለት ግራ ትገባለች። በቃ ነገርኩሽ ልበሽና ሳሎን ነይ በማለት ትጠይቃታለች። ለብሳም ሳሎን ስትገባ ያልጠበቀችውን ነገር ነበር የጠበቃት። አበባ በሳሎን ተሞልቶ ፊኛዎች ተነፍተው እንዲሁም ደግሞ የምትወደው ጆከር ፊት ለፊት ቆሞ ነበር ያገኛት። ማመን ነበር ያቃታት። ምንድነው ይሄ እያለች ወደ ጆከር ቀረበች። ጆከርም አንቺን ለማስደሰት የምችለውን ሁሉ እያደረግኩ ነው፣ ደስተኛ ሁኝልኝ በማለት ለአንቺ ከዚህም በላይ ይገባሻል፣ ነገር ግን ያለኝን የአቅሜን ያክል ነው የሞከርኩት በማለት የገዛላትን አበባ በመስጠት ተንበርክኮ ታገቢኛለሽ የሚል ቀለበት እንግዲህ የቃል ኪዳን ቀለበት ተደርጎላታል። ሰኒም እጅግ በመደሰት ለሱ ያላትን ፍቅርና መውደድ ገልጻለታለች። እንዲሁም በቃ አመሰግናለሁኝ ለእኔ እንደዚህ እኔ ለማስደሰት እንደዚህ ስለምትደክም በማለት ምስጋና አቅርባለታለች። ሌላው ሳንቾ ነው። ሳንቾ እንግዲህ ራኬብን በማፍቀር የምትወጣበትን የምትገባበትን እየተከታተለ ይገኛል። እሷ ግን አትጠጋይ፣ ባለፈው ያደረከውን ነገር ያልሰማሁ እንዳይመስል፣ ስለዚህ ምንድነው ከኔ የምትፈልገው? ለምን ልክህን አታውቅም? በማለት ተናግረው ነበረ። እሱም በአቅም እኮ አይደለም፣ በቃ ለምን ቀርበሽ አታይኝም? ፎንቃ ይዞኛል በማለት እውነቱን አፍርጦ ነግሯታል። እሷ ግን እንመነኝ፣ ካሁን በኋላ አጠገቤ ብትደርስ አልለቅህም በማለት ነው የመለሰችለት። ነገር ግን እሱ ከሄደችም በኋላ በአቋራጭ ደግሞ ከፊቷ ነበረ የገጠማት። ነገር ግን በሁለተኛው ስልኳን ይዞባት ነበረ የሄደው። ወደ ጆፔ ጋር በመሄድም እንግዲህ ሲም ካርዱን ለማስገባት ሲሞክር ለምንድነው ስልክ የተሰረቀ ስልክ ላይ ሲም የምታስገባው በማለት ሲናገር አይ እኮ የራኬብ ስልክ ነው፣ አሁን ስትመጣለች ስትክለፈለፍ በማለት ይመልስለታል። ለምንድነው ልክን የማታውቀው? ከሷ ጋር በቃ ያለህን ነገር ለምን በአግባቡ አታደርግ
አታደርገውም በማለት ጆቤውም ቢመክረው፣ ነገር ግን አንተም እኮ ከማንን ፍቅር እንደያዘ አይቻለሁ በማለት ሲነግረው፣ ማለትም ሊናው ነበረ። ነገር ግን እሷን እንዳታነሳብኝ ነግሬሃለሁ፣ እንጣላለን በማለት እንግዲህ መልስ መልሶለታል። እነ ኪራ እንግዲህ በሐዋሳ ደስ የሚል ጊዜን እያሳለፉ ነው የሚገኙት። ዋና በመዋኘት እንዲሁም ደግሞ ፍቅረኞቻቸውንም ማለትም ጽናትንና ምህሩንም እያለማመዷቸው በመዝናናት ባሉበት ሰዓት ላይ ኪራና ናሆም የት ገቡ ሳይባል እንግዲህ ከአጠገቧቸው ከሰውረው ጠፍተዋል ይመስለኛል። ምናልባት ሰፕራይዝ ሊያዘጋጁላቸው ነው የሚመስለኝ። ምሩና ጽናት ግን እጅግ በጣም ተጨንቀው ይታያሉ። ምሩ አሁን ላይ የቀድሞ ፍቅረኛዋ ማለትም የአፍቃሪዋ ወንድም እያስፈራራት ስለነበረ ምናልባትም እሱ ነው ሊያግታቸው የሚችለው፣ እሱ ጋር ሄደው ነው የሚሆነው፣ ነይ እንሂድ በማለት ወደ ሀዊም ደውላ ቆይ እስኪ ለወንድሟ ትንገረው በማለት በሞክርም ሀዊም ልታነሳላት አልቻለችም። ሀዊና እንዲሁም ደግሞ ሄርሜላ እጅግ እየተጣሉ ነው የሚገኙት። ስራ መስራትም አልቻሉም። ሳሙና መሬት ላይ እየደፋች እንዲትወርቅ እያደረገቻት ሁሉ ትገኛለች ሀዊ ማለት ነው። ነገር ግን ለምንድነው ከዚህ ቤት የማትወጪው? ለምንድነው ግን የናሆም እናት እንደዚህ ያመነችሽ? አንቺ እኮ በጣም አስመሳይ ነሽ በማለት ትነግራታለች። አንቺም ምናልባት ክፉ ሰው ትሆኛለሽ፣ ምናልባት ያ ክፉ ሰው ደግሞ አሁን ለቆሽ ይሆናል። ስለዚህ እኔም ተቀይሬያለሁኝ፣ በቃ ተይኝ። ምሩ እጅግ መልካም ሰው ነች። ስለዚህ ለሷ ያደረኩን ነገር ጸጥቶኛል። ከዚህ በኋላ ለሷ ክፉ መሆን አልፈልግም። ለምንድነው የማትተኝ? በማለት የናሆም እናት የምትረዳኝ ከልጅነት ጀምሮ ስለምታቀኝ እንዲሁም ደግሞ የእናትነት ፍቅር ስለምትሰጠኝ ነው። ደግሞ የእናትነት ፍቅር ምን እንደሆነ ስለምታውቅ ነው። ለምንድን ነው ግን ይህን ያክል ጨካኝ ሆንሽው? በማለት ትመልስላታለች። አንቺ እባብ ነሽ፣ ደጋግመን ይቅርታ ብናደርግልሽም ነገር ግን ከጥፋትሽ ልትማሪና ልትመለሺ አልቻልሽም። እመኝህ ግን ናሆምና እምሩ ሰርግ ድረስ አንድ ነገር አድርጋለሁ ብትይ እመኝኝ እገልሻለሁ በማለት ነው እንግዲህ ሀዊ ያስፈራራቻት። ቅዱስም ቡና በማቀራረብ እንዲሁም ደግሞ መታችሁ ተጫዋቱ በማለት የጽናትን አባትና እንዲሁም ቲናን ጠርቷቸው በቤቱ እንግዲህ እያጫወተ እየጋበዘ ነው የሚገኘው። ምክንያቱም እነ ጽናት ቤት ስለሌሉ ምናልባት ሊደብራቸው ይችላል። እስኪ አየር ቀየር አድርጉ በማለት ወደ ቤት አምጥቷቸዋል። ምሩም አሁን ላይ ናሆሜ ምንም እንዲሆንብኝ አልፈልግም በእኔ ምክንያት በማለት ወደ ሀዊ ወንድም ጋር እሄዳለሁ፣ በዛውም ስልኬን ይዤ እመጣለሁ፣ ናሆሜን የት እንዳደረገው እጠይቀዋለሁ፣ ነይ እንሂድ በማለት እንግዲህ ጽናት ተረጋጊ ባክሽ ብትላትም ምሩ ግን ልትሰማ አልቻለችም። ወደ ሀዊ ወንድም ጋር ሄደዋል። በቀጣይ ቪዲዮ ምን ይከሰት ይሆን አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ፣ ሸር እያደረጋችሁ አበረታቱ። ይበያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።